ደህና ነኝ አታስብ። ጥሩ በቃ እኔም የጀመርኩትን ስብሰባ ልጨርስና ቶሎ ወደ ቤት እመጣለሁ። ከባሰብሽ ወደ ሆስፒታል እንሄዳለን። እንደውም ሳስበው በደንብ መታከም ያለብሽ ይመስለኛል። ይህን ሰሞን በተደጋጋሚ እያመመሽ ነው። ታውቁሻል? አይ አሁን ደህና ነኝ። በዛ ላይ ብዙ ስለዞርን ድካም ነው ይመስለኛል። በጣም ግትር ነሽ። ምንም ልትሰሚኝ አልቻልሽም። እሺ በቃ እስክመለስ በደንብ ከተሻለሽ ወጣ ብለን እራት እንበላለን። አይ ያፌት ዛሬ መውጣት ፍላጎት የለኝም። እሺ በቃ እሱም ቤት ስመጣ እናወራለን። እሺ ቻው። እንዴት ነሽ ታዲያ? ትዳሩን ለመድሽው? ለነገሩ ሲያዩሽም ቁም ነገረኛ ነገር ነሽ። አይ ተይ፣ ምንም ነገር አያስፈልግም። እስቲ ነይ ቁጭ በይ። እንደው እኔ የልጄ ነገር አስጨንቀኝ እኮ ነው የመጣሁት። በቃ ካልሽሽ የኔ ልጅ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውስ ምንድነው? ሐረግ ድራማ ክፍል 101 ነው። ከትላንት ወዲያ የተለቀቀ ቪዲዮ ነው ይሄ ቪዲዮ። እንግዲህ ውድ ተመልካች፣ እኔ እዚህ ቪዲዮ ላይ አሁን ደግሞ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ኤፍራታም ውሸታም እየሆነች ነው። ልጁና ኤፍራታ አብረው ጎን ለጎን ቁጭ ብለው ይሄ አብዬል ኤፍራታ ነች ነይ ያለችኝ፣ የአጎቴ ሚስት ነች ነይ ያለችኝ፣ ለዛ ነው እዚህ የምቀመጠው ከአጎቴ ጋር ስራ ትሰራለች አለችኝ ብሎ እናቱ ፍለጋ ስትመጣ ለእናቱ መልስ ሰጠ። ያፌት ደግሞ ውሎ ሲመጣ ቤቱ ሲያገኘው ሁሌ እንደቆሸሸው ነው። እንደገና ደግሞ እዚህ ድራማ ላይ 2 እናትና ልጅ መጥቷል። እናቱን በጣም እያቆሸሸ ነው ልጁ። ከቤዛ ጋራ ስፖርት የሚሰራ ልጅ እናቱን እጅግ በጣም እያቆሸሸ ነው። እኔ እናቱን የሚቆሽሽ ሰው አልወድም ውድ ተመልካች። ሲቀጥል ደግሞ ገኒ መንገድ ላይ ቁጭ ብላ ጉልቷን እየሸጠች አብዬል መጥቶባት ምን ትሰሪያለሽ ከዚህ ብሎ አብዬል ሲገለማመጣት የኤፍራታ ወንድም የገኒ ልጅ አብዬልን ተደብቆ እያየው ነበረ። አብዬልን እናቴን መንካት አትችልም፣ እናቴን ማናገር አትችልም ብሎ አብዬል ለአብዬል ማስጠንቀቂያ ተሰጥቷል ማለት ነው። ሉሊት ደግሞ ቤዛ ከአዲሷ ፍቅረኛ ጋራ ስታወራ በር ላይ ቆማ ሉሊት ስታዳምጥ ነፂ መጣችባትና ነፂ ያስደነገጠች። እንደገና ደግሞ ቢኒያም ዞሮ በገኒም ነገር ይገባል ይመስለኛል። ቢኒያምና ናታ መጥተው ገኒን ምን ትሰሪያለሽ እዛ ቦታ ከእንግዲህ በኋላ እንዳትሄጂ ብለው ገኒን ሲያነጋግሯት፣ ገኒ ደግሞ ልጄ በጣም ናፍቃኛለች ልጄን ለማየት ነው በዛ መንገድ ስትመላለስ
ማየት እፈልጋለሁ። እናንተ ደግሞ እስካሁን ድረስ ምንም መፍትሄ ለኔ የሰጣችሁት መፍትሄ የለም እያለች ነው ገኒ። እባክሽ መናገር የማልችል ነገር ነው እኔ ሆዴ ውስጥ ያለው ለዛ ነው ቀስ ብዬ ላስረዳሽ እሞክራለሁ ስትል ከእንግዲህ በኋላ ማንም ሰው እኔን ሊያባብለኝ አልችልም። ማነች ኢፍራታ የረጅም ጊዜ ፍቅረኛ ነበረች ብላ እንግዲህ ገኒ ለናታ ስታስረዳው ነበረና የገኒው ልጅ እናቴ ምን እያልሽ ነው? ምንድነው? ለምንድነው እንደዚህ የምትሆኙ? ብላ እንግዲህ ቢንያምን ሊያረጋጋት ሲል ቢንያምንም አፋችሁን ዝጉ፣ ከእንግዲህ በኋላ እኔ ነኝ የማቀው ገኒ ስትል የኔ ናታም እንግዲህ ቤት ውስጥ የሚያስፈልገውን ነገር ሁሉ እኔ አሟላለሁ፣ እባክሽ ከዛ መንገድ ቁሚ እያላት ነው። እንግዲህ ማንም ሰው ከእንግዲህ በኋላ ማንም ሰው መግባዬን መውጫዬን አያገባውም፣ እኔ ራሴን ችዬ ነው የምንቀሳቀሰው እያለች ነው። እንግዲህ ገኒም የራሷን እርምጃ ጣብቃ የራሷን እርምጃ እያነሳች ነው ይመስለኛል። እንግዲህ ውድ ተመልካች ይህንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ። እዚህ ጋር ደግሞ ገኒና የገኒ ልጅ ናቲ ማለት ነው። ከዛ ቀጥሎ ደግሞ ቢንያም አብረው ገበታ እናንተ ብሉ እኔ ገና አፍሲት እጥላለሁ፣ እናንተ እስከምትበሉ አፍሲት እኔ እጥላለሁ፣ እናንተ ብሉ ብላ ምግብ ስታቀርብለት ያለ አንቺማ እኛ አንበላም፣ ነይና ከኛ ጋራ ብይ፣ እኔ በልተን ስንጨርሽ ስራውን እኔ አግዝሻለሁ አላት። እንግዲህ ውድ ተመልካች ተሳስቦ መኖር በጣም ደስ ይላል። አንድ ሰው ብቻ ሲደርቅ ነው ሁሉም ነገር የሚከብደው፣ ለአንድ ሰው ብቻ ነው ሁሉም ነገር በሽተኛ የሚሆነው ማለት ነውና ውድ ተመልካች እያደሩ እንግዲህ ድራማው ገኒን እንግዲህ ለሁለት በጉርሻ እያጣደፋት ነው። እሷም እንግዲህ የልጇንስ የአጎቷን ልጅ ነውስ የትኛውን ለመቀበል እንግዲህ ጉርሻውን እየፈለገች እያለ የትኛውን እንደምትጎርስ ግራ ገብቷት እንግዲህ ድራማው ተቋርጧልና የሚቀጥለው ቪዲዮ እንግዲህ 102 ሊሆን ይችላል እና እሱንም እንግዲህ ሰሞኑን በጣም ስራ በዝቶብኛልና እሱንም ቀስ ብዬ እንደዚህ እረፍት ሳገኝ እንግዲህ እስቲ አይቼ እሱንም አቀርብላችኋለሁ። የደውለ ምልክት እያጠቆራችሁ ላይክ እና ሼር አድርጉኝ። እንደገና ደግሞ ቤዛ ደግሞ በጣም የህይወት ቆይ እናቴ ጋር ደግሞ ምን ትሰራለህ? ከሷ ደግሞ ምን ፈልገን ትሰማኛለህ? ብዙ ነገር ስታደርግ ዝም ልል እችላለሁ። በእናቴ ከመጣ ግን ከዚህ በኋላ ልትተላለፍ እንዳትሞክር። ልትተላለፋለሁ ብትል የሚደርስብህን ታውቃለህ። እኔ አቤል አይደለም ለአንተ። ለማንኛውም እናትህ ናት መንገድ ላይ የተቀመጠችው፣ እኔ መንገድ የሚሄድኩት። እሺ ትሰማኛለህ አቤል? አንተን እኮ በደንብ ነው የማውቅህ። ስማ እኛ ልያዝንልህ ወደ እናቴ መዞራችን፣ ካልሆነ ግን አብረን ነው የምናልቀው። እሺ ወንድ ወጥቶሻል እባክሽ። ይኸውልህ ከማን ጋር እያወራህ እንደሆነ ግን አያሳብም። ተባክ። ቆይ ሁሉም ሰው ከጀርባው ሆነ ስላጠቃ የፈራ መሰለህ እንዴ?